የክርስትና እምነት መታወቂያው ፍቅር ነው። እኔ ላንተ ዛሬ ጸሎት አድርግልሃለሁ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። ታንቲ እማን የእድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ ጉዳዮችን ይዘንላችሁ መጥተናል። ታዲያ ከእናንተ የሚጠበቀው ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮቹ እኔ ላንተ ዛሬ ጸሎት አድርግልሃለሁ። እግዚአብሔር አምላክ ሆይ ለወንድማችን ፓስተር ሶፊ ማስተዋሉን ጥበቡን ግለጽለት፣ ካለበት ድቅድቅ ጨለማ ነፃ ወጥቶ ወደሚደነቀው ብርሃን እንዲሸጋገር አንተ መልካሙን ቀናውን መንገድ ምራው። በአንደበቱ ላይ ተቀምጦ እየረበሸ እያወከንን ያለውን መንፈስ አምላካችን እግዚአብሔር ሆይ ከዚህ ሰዓት ጀምሮ እሰረው። አቤቱ ቅዱስ አምላካችን ሁሉ እግዚአብሔር ሆይ ወንድማችን ታምረ ማርያምን ታደገው። በእናትህ ስም በንጽሕተ ንጹሐን በቅድስት ድንግል ማርያም ስም የተሰየመውን ወንድማችንን ታምረ ማርያምን በእውነት የእናትህን ታምር ግለጽበት። በልቡ በጣም ጨለማ በዝቷል። ቅዱስ አምላካችን እግዚአብሔር ሆይ ለሐዋርያት፣ ለቅዱሳን፣ ለጻድቃን፣ ለሰማዕታት የገለጥከውን እውነት ግለጽለት። ካለበት ድቅድቅ ጨለማ ሮጦ አምልጦ ወደሚደነቀው ብርሃን ይሸጋገር ዘንድ አቤቱ ቅዱስ አምላካችን እግዚአብሔር ሆይ ያንተ ቅዱስ መልካም ፈቃድ ይሁንልን። በልባችን ልብ በወንድማችን ልብ ላይ ያለውን እንደ አለት የጠጠረ እንደ አለት የጠነከረውን የክደት ትምህርት በአጠቃላይ አምላካችን እግዚአብሔር ሆይ በሶስትነት በአንድነት ስም በስላሴ ስም የተሰባበረ ይሁን። ትላንትና ማታ መንፈስ ሲታወቅ ነበር አይደል? ተኝተህ ለምሳሌ ትላንትና ማታ ከቤት ከገባው በኋላ እንዴ ተደውለልኛል ነበር እንዴ? ትላንትና ማታ አንተ ቤት ከገባ በኋላ መንፈስ ሲታወቅ ስደውልልኝ እኔ አሜን ብዬ ጨርሼ ነው ስልክ ያነሳሁት። በነገራችን ስለ አንተ አብዝቼ ክርስትና ስም የለህም። በእርግጥ ፓስተር ሶፊን ብትባል ስሙ በሰማይ ቤት አይታወቅም። ግን ወንድሜ ያልኩኝ በቃ ለወንድሜ በጨለማ አሰራር ውስጥ ያለውን ወንድሜ እግዚአብሔር አምላክ ሆይ በቃ በስምህ አድነው። እግዚአብሔር አምላክ ሆይ ካለበት ድቅድቅ ጨለማ አውጣው። በቃ ቤተ ክርስቲያንን ልቡ ይናፍቃል። ልቡም ስለሚናፍቅ ባይኖም ኖሮ ነጠላ ፒንክ ነጠላ ያደርጋል። ይሄንን የልቡን መሻት አሰበህ ደግሞ ተመልከተህ ጌታ ሆይ ነጩን አለበሰው ብዬ ስላንተ አብዝቼ ሲጸልይ ነበር። መንፈስህ ሲታወቅ ነበር። አይ ነው እና ደግሞ ሲጸለይ ፕሊስ እባካችሁ ተታላችሁ ፓራማም የምትሉ ሰዎች ኖ ኢትስ ናት ኖርማል። ኦኬ ሲጸለይ ጌታ ኢየሱስ ክርስቶስ ሆይ በሉት። ይሄ ኃይል በነገራችን ላይ ከባድ ኃይል ነው። ይሄ ስም አለቶችን ይሰነጥቃል። ይሄ ስም አጋንንትን ያረዳል፣ ያንቀጠቀጣል። እና እንደ ማርሻል አርት እንደ ዊንግቹ እንደ ኩንጉፉ ምናምን ምን ሰዎች እንረጋጋለን። እሺ ቤተሰቦች እንደሰማችሁት ነው ፈለገ አትናቴዎስ ፓስተር ሶፎንያስን ቁጭ አድርጎ አስተምሮታል፣ ጸልዮለታል። ታዲያ በዚህ ጉዳይ ምን አይነት ሐሳብና አስተያየት አላችሁ? እስኪ እንደኔ ደስ ያላችሁ ሰዎች ካላችሁ ኮሜንት ላይ ገብታችሁ ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ብላችሁ ጻፍ አድርጉልን። ወደ ኔክስት ቪዲዮ ቸሪስ እያስተማርክ ነው፣ ግን ፍቺ በጣም እየጨመረ ነው። እናንተ ትላላችሁ እንደውም እናንተ ከመጣችሁ ነው ፍቺ እየጨመረ ይላሉ። ከዚህ በላይ በጣም ይጨምራል። አሁን ፍቺው ቁጥሩ እየጨመረ ነው ያለው። ከዚህ በላይ አሁንም ወደፊት እየጨመረ ነው የሚመጣው። ዋና የፍቺ ምክንያቶች እየጨመሩ የመጡት እኛ ስላላስተማረን የኔ ቢጤዎች በዚህ ነገር ላይ ስላልሰሩ አይደለም። ትዳር ክብሩን እያጣ ሞገሱን እያጣ ትዳር ብቻ አይደለም ሽምግልና ወጉን ስርዓቱን እያጣ እጮኝነት ስርዓቱን እያጣ የነበረው ነገር በጣም እየተበላሽ ድንግልና ስርዓቱን እያጣ ቦታውን እያጣ ሰዎች ቫልዩ ይደረጉ የነበሩ ነገሮችን ግድ የለሽ ሆነው ቦታ እየነሱት ሲመጣ ምናምን የሚል አስተሳሰብ ይዞ ሰው ትዳር ውስጥ ሞክረው እየተባባለ መግባቱ አንዱ ችግር ሆኗል። ለትዳር የነበረን ክብር ለትዳር የነበረን ቦታ ቀንሷል። ወደዳችሁም ጠላችሁም እንደ ትናንትናው አይደለም። ከዚህ በፊት የነበሩት አባቶች እንደነበሩበት ዘመን አይደለም። ዛሬ ወላጆች ለልጆቻቸው ትዳርን ቫልዩ እያሳዩ ያሳድጋሉ ወይ? ያደጉት ሰዎች ደርሰናል የሚሉ ሰዎች የትዳር ቫልዩ ገብቷቸዋል። ትዳር ምንድነው የሚለው ነገር ፍቺው ተገኝቷል ወይ? ሚስጥሩ ተገኝቷል ወይ? መጽሐፍ ቅዱስ ይህ ሚስጥር ታላቅ ነው ብሎ ያስቀመጠው ሚስጥር ነው። ይሄንን ታላቅ ሚስጥር እንዴት ነው እየተመለከትን ያለ ነው የሚለው ነገር በጣም ወሳኝ ነው። ስለዚህ እዛ ጋር ያለው መቀጣጠን እዛ ጋር ያለው ስንፍናና ለዛ ነገር ቦታ ማጣታችን
ጉዳዩን በጣም ችግር የለውም በቃ አንዳንድ ሰው በወክልና በቃ ሂጂና ጨርሽልኝ ሂድና ጨርስልኝ እያለ በዚህ ነገር ላይ የሚያደርገው ግዴለሽነት ጉዳይ። እሺ ፋሚሊዎች እንደሰማችሁት ነው ፓስተር ቸሬ እንዳለው ስለ ትዳር ብዙ ነገር አውርቷል። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየታችሁ በትዳር ጉዳይ ያላችሁን ሐሳብና አስተያየት ጻፍ አድርጉልን። ወደ ኔክስት ታዋቂው ሙዚቀኛ ማይክል ጃክሰን ኢትዮጵያ በመጣ ጊዜ የት ሆቴል ነበር? ስካይላይት ሸራተን ሂልተን ሸራተን የት ሆቴል ያረፈ ይመስል? ኢምፔሪያል ዝናብ እየዘነበ ፀሐይ ሲወጣ ምንድን ነው የሚባለው? ክረምትና በጋ ነው የሚባለው። ለምንድን ነው እንደዛ የሚባለው? ወራራው ተፈራርቆ ሲመጡ ነው ጅብ ወለደ። ለምንድን ነው ጅብ ወለደ የሚባለው? ወቅቱና ጊዜው ያው እንስሳቶችም የመራቢያ ጊዜ ስላላቸው ምሳሌ ሃይብሪድ መኪና እንዴት በንፋስ ይሰራል? አሁን በፊት በወረቀት ተሽከርካሪዎች ምናምን ሰርተን እናበር ነበር እና በእንደዚህ አይነት ሌቭል ላይ ደግሞ ብረት የተሸከመ ነገር በንፋስ የሚሄድበት ሲስተም የራሱ ነገር ይኖረዋል። ምን ሞተሩ የነዳጅ ከሆነ ኤግዞሽን ፓምፕ ምን እነሱ ናቸው። ንፋስ አሜሪካ ቤርሙዳ ምን ብላ አስተረቀቀች? ወየውልሽ ቤርሙዳ ብላ ያው አምባገነን ስለሆነች ሁሉንም ማስፈራራት ትፈልጋለች። ምናልባት ወይ አርፈሽ ተቀመጪ ሊሆን ይችላል ወይ እጅሽን አውጪ ምናምን ሊባል ይችላል። አሜሪካ ቤርሙዳን እኔ የምሰራውን ስራ ስሪ ብላ አስጠነቀቀች። የፍቅር እስከ መቃብር ደራሲ ማን ነው? አለማየሁ ማን? አለማየሁ ገላጋይ ነው የምትለው? አይደለም። እኔ ግራ የገባኝ ቤተሰቦች ሰዎቹ እንዴት ነው የሚያስቡት? ወይስ አውቀው ተነግሯቸው ነው ወይ? ማይክል ጃክሰን ከሞተ ወደ 15 ዓመት ሊሆነው ነው። የት ሆቴል ነው ያረፈው ሲባሉ ስካይላይት ሆቴል ይላሉ። ምን አይነት ነገር ነው? እስራሱ ላፌር እንግዲህ ቲቸር ገዙ ብሎ ዘፈላችኋል። ገዙ መጣ ገዙ። እንግዲህ በዛ ጊዜ ልጆችን መቆጣጠር ግድ ይላል። ግድ ነው። ቤተሰብ ራሱ ሲቸገር ወደ እኔ ነው የሚያመጣው። ልጅ አስቸግሯል። በጣም የሚገርመኝ እሱ ነው። በስራቴ ግን እንደዚህ ወጣ ያለ ነገር አልነበረውም። አሁን እንደሚዘፍነው ተደብቆኝ ይሆናል እንዳለ ነገር ያደርግ ነበረው እንጂ በስራቴ የተረጋጋ ልጅ ነው። ነክቼዋለሁ ብዬ አላሰብኩም። አምልጧል። ምን ያህል አመት አገለገሉ ማለት ነው? 1967 አዋጅ ሆነ። 68 በትናንሽ ገንዘብ ነው። ገንዘብ ይከፈላል። 50 ሳንቲም፣ 1 ብር፣ 2 ብር ያኔ ትልቅ ነበር። በሱ ነው የጀመረው። ከ68 ጀምረ እስከ አሁን እንትን ብትል 36 አመት በማስተማር ከዛ በኋላ ያለውን ደግሞ በፋይናንስ በሌሎች እስካሁን ድረስ ዘንድሮ አሁን ግንቦት 1 ላይ ወጣ። ወደ 50 አመት ማለት ነው። ወደ 50 አመት አገልግያለሁ። ስለዚህ እንደውም ይሄ ሙዚቃው እንደውም ያንሳል። ፊልምም ሊሰራ ይገባል ማለት ነው። በአርጩሜ ትገርፋለህ። አርጩሜዎች ይኖራሉ ጫካ ስለነበር፣ ግን ራሳቸው የዚህ የመስቀያ ጎማ ያመጡላል። ይገርምኝ ለመገረፍ እንደዚህ ራሳቸው በጣም ቀኖች ናቸው። ከዛሬ 2 አመት በፊት ቤቴ አጋርላ ልትወድቅ ነበር። ልጆቼ ናቸው ተሰብስበው ቀና አድርገው አሁን በሚያምር ቀለም በተቀባ ቤት ውስጥ ቁጭ እንድል ያደረጉኝ የሚጠይቁኝ ልጆች ናቸው። እስኪ የመምህር ገዙ ትዝታ ያለባችሁ የቀድሞ ተማሪዎች ካላችሁ እስኪ መምህር ገዙ ምን አይነት መምህር እንደነበሩ ኮሜንት ላይ ጻፍ አድርጋችሁ እስኪ ፍቅራችሁን አሳዩ። እኔ ምልሽ ሳጅን ማለቴ የኔ ፍቅር ወይ ቁንጅና ወንጀል ቢሆን ኖሮ እድሜ ልክ እንደምትታሰሪ ታውቂያለሽ? ሙዛዛ ሰደፌን ይሳኝ የምሬን ነው። እና መቼ ነው የምንገናኘው? መች ይሻላል? ነገ ቢሆን ደስ ይለኛል። በዛውም አልጋ በቁጥጥር ስር ውለን እናወራለን። አይመስልሽም? እኔ እንጃ ይሻላል። ልቤን ያለ ፍርድ ቤት ትዕዛዝ አስረሽ ወስደሽ አይከብድሽም ታዲያ? እሺ በቃ ነገ እንገናኛለን። ጥሩ በቃ ታዲያ ተለዋጭ ቀጠሮ ምናምን አይቻልም፣ ነገ ነው። እሺ ችግር የለው። እሺ ደህና ደሪ። ካልተኛሽ ደውይልኝ እሺ። አዳር ስለሆንኩኝ አለው አወራሻለሁ። እሺ ደህና ደር በቃ። እሺ እኔ ሰደፍ ቻው። ይህ ልጅ ቀጣይ ዓመት ቲክቶክ ክሬቲቭ አዋርድ ይመላል ብዬ ከማስባቸው ልጆች መካከል አንዱ ነበር። ግን ብዙ ሰዎች ፍቅራቸውን ያሳያችሁት አይደለም፣ ቪዲዮቹ ቫይራል እየወጡለት አይደለም። ታዲያ በዚህ ጉዳይ ላይ ምን አይነት ሐሳብና አስተያየት አላችሁ? እስኪ ፍቅራችሁን አሳዩት። አትቁልጭ ና ምንድነው? ጭንቅላት ግን በጣም እያደገ ነው እና ምን ያሳድባል ታዲያ? እንዴ እሰድባለሁ። ስማ እቺን ደብዳቤ ማለት ነው ህውዬን አውሻታ ለህውዬ ታደርስልኛለህ። ይወት ህውዬ ቆንጅዬዋ ናት። እሺ
በይ ቶሎ በይሽ። ማን ነው? እኔ ነኝ። ከየት መጣ ደግሞ ዛሬ? አይ ደብዳቤ ነው ደብዳቤ። የምን ደብዳቤ አንተ? ግብዳው ነው ለሂዊ ስጥልኝ ብሎ የላከኝ። እቺ ጎረቤት ያለችው የመሲ ልጅ ህይወት ከእሷ ጋር ተምታውቶብህ እኮ ነው። እሷ አይደለችም ለእርሱ ነው እማማ ህይወት። ለኔ ይላል እንደዛ? ለእማማ ህይወት ሂዊ ብሎ ነው የላከኝ። ምን አባቱ ፈልጎ እስቲ አንብበው። መጀመሪያ የልብ ቅርጽ አለ ከላይ፣ ከዛን በጦር እንደዚህ ተወግቶ ደም ጠብ ጠብ እያለ ነው ኩባያ ውስጥ ልብ ቅርጽ። ከዛን ለማፈቅርሽ ሂዊዬ የኔ ናፍቆት ለጤናሽ እንደምነሽ እኔ ካንቺ ናፍቆት በስተቀር ደህና ነኝ። ቂጡን እኮ እያጠብን እኮ ያሳደግነው ልጅ እኮ ነው። እወድሻለሁ። የት ነው ያለው? የት ነው? እዛ ቆሟል። እዛ ቆሟል። አሁን ና ታደርሰኛለህ። ና ጃራ በጣም የሚያስቀኝ ቲክቶከር ነው። ምን አይነት ኮንተንት ነው የሚሰራው? በጣም የተለየ በጣም የሚያስቅ ሰው ነው። እኔ አንቺን ማግባት አምሮኛል፣ ባል ከሌለሽ ደስ ይለኛል። ቤት ሊኖርሽ ግን ግድ ነው፣ መኪና ዋና ነገር ነው። ደሞዝሽ ግን ስንት ብር ነው? ሀብታም ቺክ ነው ምፈልገው። እውነቱን ነው ጓደኛዬ፣ መሮታል በጣም ድህነት። እሱ ጨላ ስለሌለው ሀብታም ቺክ ማግባት አለበት። አለበለዛማ ሁሌ ዱባ ወጥ ልትበሉ ነው። አሁን ንገሪው እርግጡ ቡክሹ ስንት ነው ያለ? በጣም የተለየ ታለንትድ የሆኑ ወጣቶች ናቸው። መንገድ ላይ የሚያደርጉት ድርጊት ብዙ ሰዎች ላይ ሳቅን ይጭራሉ። ታዲያ ስታያቸው ምን አይነት ስሜት ተሰማችሁ? እኔ በጣም ያዝናኑኝ። እናንተስ ምን አይነት ሀሳብ ነው አስተላልፋችሁ? ተኮሳትረሽ ምቀልጂ ነገር አይ መድኃኒዓለም እኔ አንቺን ባይሰጠኝ አንቺን የመሰለች ሚስት ባይሰጠኝ በዚህ ሆረር በዚህ ስኬሪ ላይፍ የኔ ድነ ይወናት ምንድነው? ሰው ልጅም እየጀመረ አይደል እንዴ? ችግር አለው ብጀምር ማለት የምርሽ ነው? አዎ እንዴ ታዲያ ሰው ሁሉ ጂም ቢጀምር በልቶ ጠጥቶ ነው ስቡን ለእንትን ለማለት ነው የምንቀኛ መቼስ ከኛ ከዚህ ላይ አንቀምዝ። አንቺ ቦርጬን አዎ አዩ እስኪ ምን እንደማክል ማለት እንዴ? አዩ እስኪ ምን እንደሚያክል ቦርጬ። ከዚህ በላይ ቦርጭ አለ እንዴ? ምንድነው አንቺ ያምሻል እንዴ? ከሰጠሽ ላይ ቀንሰሽ ከጊዜው ጋር ጸብ ነው የምትፈልጊው? እንደዛ ነው ናንዶ ምን ዝናላሳ የት ነው የምንሄደው? ዶሚኒክ ሰሞኑን በጣም ቪዲዮ ቫይራል ሆኖለት ብዙዎች የተቀባበሉ ቪዲዮ ሲሰሩለት ነበር። እጅግ በጣም ደስ ይላል። በጣም ብዙ የሚያስቁ ቪዲዮዎችን አቅርቦልናል። ግን በሰራልን ልክ አልተከበረም ነበር። ሰሞኑን ባየነው ነገር እጅግ በጣም ደስተኛ ነኝ እኔ። እናንተስ እንደ ዶሚኒክ አብዶ ከነፈልሽ ብላችኋል ወይ? በመገረም ቢመለከተኝ ስንቱን አየሁ አንተ ግራ የገባኝ እንዴት ይረሳል ልቦናህንን ይሁን ያትመሰጠው ይመርዬ አንተ ይመርዋ ማርዋ አንተ ከቁጣ በር እኔ ከገራዶ እንገናኝ ዳውዶ ዘይንዬ አንቺ ዘይንዬ ዋማሬዋ አንቺ ከቁጣ በር እኔ ከገራዶ እንገናኝ ዳውዶ ዳግመኛ ለምደኝ የቀረ ነው የቀረ በፍቅር ላይ ፍቅር ተደርቦ ነው ፍቅር ተደርቦ ሊገለኝ ነውና እኔን አንገብግቦ ነው እኔን አንገብግቦ ከገና ጨዋታ ከኋና በቀር ቦስክ ሚሉት ግጥሚያ አያውቅም የኛ አገር። እኔ ግን ዲያኛቸው በቆፍጣናው ልቤ ከታይሰንጌ ጋር ለመግጠም አስቤ ማለዳ እነሳና ጂምናስቲክስ ስሰራ ጣቴ እንዲጠነክር ስሰብርን ስራ
ጣቴም ጠነከረ መዳፌም ፋፋ እንዶር ሞላውና ከበፊት ከምበላው በመጠን ቀንሽ 3 ካነባበ ኢቢኤስ ቲቪ ላይ ቀርቦ እንደዚህ ፈታ ያደረጋችሁ ሰው ማን ነው? እስኪ ታስታውሱት? እስኪ ኮሜንት ላይ ሰሙን ጻፍ አድርጉልኝ። የምር በጣም ታንቲ ማን እድ ክብርት የሆንሽ እመቤታችን ሆይ ከሴቶች ሁሉ ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ነሽ። ወሩክ ፍሬ ከርስኪ የማኅፀንሽ ፍሬ ወልደ እግዚአብሔር መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ነው። ኦ ማርያም ድንግል ወላዲተ አምላክ ዘእንበለ ርኩስ ድንግል ዘእንበለ ርኩስ ወላዲተ አምላክ ዘእንበለ ርኩስ ብላ አውጣ ያለመለወጥ አምላክን የወለድሽው እመቤታችን ሆይ ሰረቀ ለነ እምኔኪ ፀሐየ ጽድቅ ዘእንበለ ርኩስ ሰረቀ ብላ አውጣ መለወጥ ሳይኖርበት አካላዊ ቃል ፀሐየ ጽድቅ ጌታ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው ሆኗልና ወአቅረበነ ታሕተ ክነፊሁ በክንፈ ረድኤቱም አቀረበን አለ። ይእታሚረ ይሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታሕተ ክነፊሁ ካለው ከነቢዩ አያይዞ እንዲህ አለ። ክንፍ ረድኤት መስቀል ሐዋርያ ስልጣን አንድም በኤርምያስ ቆቅ ነቀው አስተጋባ አንተ የወለደ ይላል። የቆቅ አውራ ማልዶ ተነስቶ ይጮሃል። ገላግልቱም ድምፁን ሰምተው አባታቸው መስሏቸው በአንድ ሲለቅሙ ያረፍዳሉ። ቀትር ሲሆን አሻቅበው አይተው አባታቸው እንደመሆኑ አለመሆኑን አውቀው ጥለውት ይበተናሉ። ምሳሌ ቆቅህ የተባለ ዲያብሎስ ነው። ገላግልቱ የአዳምና ሔዋን ማልዶ ተነስቶ እንደ መጮ ጸበለስ ብትበሉ አምላክ ትሆናላችሁ ብሎ መናገሩም መናገር ነው። እነሱም አባታቸው መስሏቸው በአንድ ተሰማርተው ሲለቅሙ እንደማርፈድ ጸበለስ ብትበሉ አምላክ ትሆናላችሁ የሚለውን ቃሉን ሰምተው 5500 ዘመን የዲያብሎስ ሥራ ሲሰሩ ለመኖራቸው ምሳሌ ነው። ቀትር የዘመነ ስጋዌ ቀትር ሲሆን አቅንተው አይተው አባታቸው አለመሆኑን አውቀው ጥለውት እንደመበተን በዘመነ ስጋዌ ዲያብሎስን ክደው በጌታ የማመናቸው ምሳሌ። እስመ ውእቱ ፈጠረነ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጥሮናልና ስለፈጠረን ሳሊ ለነ ቅድስ በጥንተ ተፈጥሮ በአዲስ ተፈጥሮ ከፈጠረን ልጅ ጽኔት በድንግልና ክብርት በቅድስና እመቤታችን ሆይ ጸጋውን ክብሩ እንዳይነሳን ለምኝልን። አይምራውን ለቦን በልቡናችን ሳይብን አሳድሪብን። ዶክተር ሮዳስ ግን ቤተሰቦች ምን አይነት የተባረከ ሰው ነው? አስቡት እስኪ። በዓለማዊም በመንፈሳዊም ሕይወት ውስጥ እጅግ በጣም ስኬታማ የሆነ ሰው ነው። ብዙ ነገሮችን ከሱ እንማራለን። እጅግ በጣም ደስ የሚል ሰው ነው። በሱ ላይ ያደረ መድኃኔዓለም ኢየሱስ ክርስቶስ በእኛም ላይ ይደርብን። እስካሁን አብራችሁ የቆያችሁ ቤተሰቦች ብዙ ቁም ነገሮችን አይታችኋል። ብዙ ነገር ላይ ተወያይተናል። በሚያስቁ ነገር ላይ ስቀናል። ታዲያ ይሄንን ቻናል ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ ሲመቻችሁ ባይ ባይ።